ጠቃሚ እንቅልፍ የሚባለው ማታ መጀመሪያ ላይ የምተኛው ነው አለ የማይወደደው እንቅልፍ ደግሞ መጨረሻ ላይ የምተኛው ነው طيب ከዛም ደግሞ ከቀን ደግሞ ጠቃሚ እንቅልፍ የሚባለው ከቀኑ ግማሽ ላይ የምተኛው ነው አለ ለምሳሌ ከዱር በኋላ ትንሽ የምተኛው ራሱ ቢሆን ከዚያ አኳያ ያን እንቅልፍ ደግሞ ማብዛቱ በጣም ጉዳትን ያበዛል በተለይ ደግሞ ከዓስር በኋላ የሚተኛ እንቅልፍ አለ وكذلك ሳተኛ ዝም ብለህ ቁጭ የምትል ከሆነ ያንተን ይጎዳል ሌላኛው ደግሞ የሚጠላ የሆነ እንቅልፍ አለ ያ ደግሞ ነው ከፈጅር በኋላ ሰግደህ ተውበለ መተኛት ይሄ ይጠላል ፀሐይ እስክትወጣ ድረስ በዚህ ሰዓት መተኛት የለብህም ለምን ረሱላህ የነገረው ነገር አለ جماعه الحديث الذي صححه شيخ الألباني يا لحمتني الصلاة يالو بورك لأمتي في بكورها ለህዝቦቼ በረካ ይዘርጎላቸዋል በጠዋት ጊዜያት ለዚያ አቋያ ነጋዴ ከሆንክ ሰራተኛ ከሆንክ ተማሪ ከሆንክ የሆነ ስራ መስራት ከፈለክ حتى ሴት ራሱ ከሆንሽ ከፈጅር በኋላ ያለው ሰዓት እንዳታይ ከዚያ አቋያ በዚህ ሰዓት አይ ከፈጅር በኋላ ያለውን ጊዜ ፀሐይ እስክትወጣ ድረስ ይሄ ምተኛ ከሆነ ላንተ ለጤናክም ጎጂ ነው ከዛም አልፎ ደግሞ ብዙ በረካ ያመጣል حتى مسراو ስራ ራሱ ካለለ ቁጭ በል ቁርአን ቀራበት ذكر በልበት ሴት ደግሞ ከሆንሽ ተነሽና ደስ ታቢበት ምንም ችግር የለውም በረካ ያደርግልሻል ለዛኝ ለምስሪው ለቀለም ምስሪልን ወጥ ማለት ለዚህ ሰላህ ምን አሉ ቡሪከ ለኡመቲ في بكورها ለህዝቦቼ በጠዋቱ ጊዜ በረካ ያደርጉላቸዋል አንተ ከፈጅር በኋላ ሰግደ አሁን ሰግደ የሚለው ለሚሰግዱ ሰዎች አማ የማይሰግድ ሰው አስረን የሚነሳው ሰዓት ነው ለሰዓት ሰዓት ይሄ ጁስ አይገባ መሰለኝ ቶ እኛ ስለሱ አናወራ እኛ የምናወራው ፈጅር ሰግደ እንዳተኛ ቶሎ ብለ ትንሽ ጠብቅ አንድ ሰዓት ተበል ፀሐይ እስክትወጣ ፀሐይ እንደወጣ ተኛ ከዛ በኋላ ለብቻኛው ሰዓት በረካ የሚከፋፈልበት ወቅት ነው ከቻልክ ስራ ለመስራት ከፈለክ ሂድና ስራ ተንቀሳቀስ ስፖርት ራሱ ስራ ችግር ነው በረካ ያደርግላል በጤና በጣም ሰዎች ብዙ ጊዜ የሚዘናጉት ነገር ከዚያ ይሄ በጣም ጠቃሚ የሆነ ይሄ በዚህ ሰዓት ከፈጅር በኋላ መተኛት የሚጠላ